እኔ ልበቀል ወይስ አንተ ልጠብቅህ? አንተ ልጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ አውቃለሁ። ካላንደር ታወጡለታላችሁ። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል። እና የምጠብቅሃለሁ በለው። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅ። እያሳለፍኩት ያለው ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። የቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው፣ ጠብቀው። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ ጠብቀሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን አመጣው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። እግዚአብሔርን ስለመጠበቅ ጥቂት ሐሳቦችን እናነሳለን። እግዚአብሔር ከሁላችን ጋር ይሁን። ወገኖቼ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። እናምነዋለን ስንለው እንጠብቅሃለን ማለታችን ነው። በምንም ሁኔታ ቢሆን እንጠብቀዋለን። አዎን፣ ስለምናምነው በምንምና በየትኛውም ሁኔታ እግዚአብሔርን እንጠብቀዋለን። ጥቂት ነጥቦችን እናንሳ። እንዲህ እንበለው እግዚአብሔርን፣ አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ ለኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው። እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው። ጌታ ሆይ የጠየቅን ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣
ለኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን የሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ የሚሰጠንን ነገር ይዘን ሰጪውን አምላክ ከተው ነው ስጦታው ይቅርብን። ፓትርያርክ ሽኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትህትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። እየሰማችኋቸውን? ጸጋህን ሰጥተኸኝ አንተን ካጣው ጌታ ሆይ ጸጋህን ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ምእመናን ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን፣ ወገኖቼ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ግድ የለም አንተ የሌለህበትን ፍሪዳህን ውሰደው። ወገኖቼ ከሰይጣን መሳም የአምላኬ ቁንጥጫ ይሻለኛል ማለት ምንኛ የከበረ ልመና ነው። ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል። ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም ስለሚያደርገው ብቻ ነው። ወገኖቼ አንድ ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው። ወገኖቼ ምናልባት የምንጠይቀው ስለት፣ ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የእኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ብትነፈርቅስ ትነፍርቃ፣ ብታለቅስስ ታልቅሳ፣ ብትንደባለልስ ትንደባለላ። እናስ ራሷን ከሚጎዳት እኔ ብነጥቃት አይሻል? እኛ ከአምላካችን በላይ ያውቀን ነው ወገኖቼ። ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን ወገኖቼ። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ።
እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ በጎች ከበረት ቢታጡም ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል ወንድማችን አልዓዛር አንቀላፍቷል ላስነሳው ሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የታለሱ ብላችሁ የምትጉረመረሙት ኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም ስታመም አትምጣ ቅር እየፈረስኩም ቢሆን ምን አረጋለሁ በሞት ይበሉት እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም
እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ ጠብቀሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቀሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ፣ ቅር መቃብር ስገባ እጠብቀሃለሁ እዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ይቆየኝ እግዚአብሔር ቸርነት፣ እመቤታችን አማላጅነት፣ ቅዱሳን መላእክት በረከት ረድኤት አይለየን። አሜን።